ድንገተኛ በጣም ላፈነው ሰው ወዲያውኑ 30% 35% መተንፈስ ይችላል። ወዲያውኑ ኤመርጀንሲ እንኳን ሰው ቢታፈንባችሁ በዚህ መልክ ወዲያውኑ ማስለቀቅ ትችላላችሁ። ጤና ይስጥልኝ ቤተሰቦች፣ እንግዲህ ከዚህ በፊት እንደተለመደው ዛሬ ደግሞ ይዘንላችሁ የመጣ ነው አስም በሽተኛ የሆኑ ሰዎች እንዴት አድርገን ትሪት እናደርጋቸዋለን፣ ወይ ደግሞ ሆስፒታል ከመሄዳቸው በፊት ድንገት በጣም ቢያፍናቸው እንዴት አድርገን ነው የምናክማቸው፣ ወይ ደግሞ እንዴት አድርገን ከቤት ውስጥ የመጀመሪያ እርዳታ እንሰጣቸዋለን የሚለውን ነው። ብዙዎቻችሁ በጠየቃችሁ መሰረት እንግዲህ በጣም ብዙ ጥያቄ ነው ያለው። አስምን እንዴት አድርገን ነው ትሪት የምናደርገው፣ ወይም ደግሞ እንዴት አድርገን ነው የምናክመው? አስም የያዘው ሰው ቤት ውስጥ ድንገት ቢታፈንብን እንዴት አድርገን ነው እነዛን ሰዎች የምንረዳው የሚለውን እንደ መጀመሪያ ሕክምና እርዳታ ሐኪም ቤት እስኪደርሱ ወይ ደግሞ ተከታትሎ ደግሞ ይሄ ነገር ቢደረግ በማሳጅ ቤትም ሌላ ቤትም ይህን ሕክምና ቢያደርጉት ሊያድናቸው የሚችል ከሚወስዱት መድኃኒት ጋር በደንብ አድርጎ ራሳቸው ሊያክሙ የሚችሉት ነገር ስለሆነ በተቻላቸው መጠን እንግዲህ ይሄ ተደጋግሞ የሚታይ ነገር አይደለም፣ ተደጋግሞ መሰራው ነገር ስላልሆነ ሙሉ ቪዲዮውን በደንብ እንድታዩት ነው የምፈልገው። ስለዚህ አሁን እንግዲህ የምታዩትን ልጅ እንዴት አድርጌ እንደማሻት እና ያንን ቦታ ላይ የሚታሽበትን ቦታ ፎከስ አድርገን ነው የምናሳያችሁ። ስለዚህ በደንብ አድርጋችሁ ተከታተሉን። ከዚህ በፊት የሚኖረው የፕሮዳክት አይደለም ይሄ ሞር ሌሎቹም የጤና ቢሆንም ይሄ ደግሞ የበለጠ ከመተንፈሻ ጋር የተያያዘ ስለሆነ እንዴት አድርጋችሁ እንደምታሹ ወይ ደግሞ እንዴት አድርጋችሁ ራሳችሁንም ሆነ የምታውቁትን ሰውን የምትጠቅሙበት ስለሆነ በደንብ አድርጋችሁ ሙሉ ቪዲዮውን እንድትከታተሉ ነው ፈልገው። ስለዚህ ጥያቄ ቢኖር ቲክቶክ ላይ ወይ ደግሞ መሴጅ ላይ ብዙ መመልስላቸው አይሆን፣ ምክንያቱም ዲሞንስትሬት ማድረግ ስለማልችል እዛ ላይ ማሳየት ስለማልችል ይሄንን ማየት የምትችሉትና በደንብ ተከታተሉት። እንግዲህ ያው ማሳጅ ኦይል ስንሰራ እንግዲህ ብዙዎቻችሁ ይችን መድኃኒት ለብዙ ነገር ታቋታላችሁ። በተለይ ከማይግሬን ጋር ተያይዞ ከነርቭ ጋር ተያይዞ የምታቋት መድኃኒት ነች ይቺ መድኃኒት። አሁን ደግሞ ጥቅሟ ምንድን ነው? እዚህ ጋር መጠን በምናሽበት ጊዜ ለአስም መድኃኒትነት በምናሽበት ጊዜ ደግሞ ስናሻቸው ህመም አላቸው፣ በጣም ያማቸዋል፣ በጣም ይሰማቸዋል። ስለዚህ ያ ህመም እንዳይሰማቸው አንደኛ ሜዲኬትድ ነው ዘይቱ፣ ሁለተኛ ደግሞ በምናሻቸው ጊዜ ካሸናቸው በኋላ ቁስለት እንዳይሰማቸው የምናሽባት ዘይት ነች። ስለዚህ እቺ ዘይት እንግዲህ አሁን እዚህ ላይ ትንሽ እጄ ላይ ካደረኩኝ በኋላ እንደምታዩት ይሄንን ስትሮክ ነው የምንከተለው። ልክ ይሄ እንደዚህ የጀርባ አጥንታችን ይሄ እንትናችን ኮላር ቦናችን ወይ ደግሞ ይሄ ሾልደር ብሌዳችን የትከሻ ላይ ያሉት እንደዚህ እያደረግን ያው እንግዲህ አሁን ዘይቱን በዚህ መልክ እናደርግና አሁን እንግዲህ ቅድም ባሳያችሁ ስትሮክ ነው። አሁን ስትሮኩን አጥፍቼ ደግሞ እንዴት አድርጎ እንደሚታሽ ነው ማሳያችሁ። ስለዚህ ይሄኛው እንዲህ ነው፣ ታች ድረስ ነው የሚወርደው። ይሄ አጥንቱን ተከትላችሁ ስለዚህ ስትጀምሩ ከዚህ ጋር እንደዚህ ትጀምራላችሁ። እጃችሁ ገባ ይላል ራሱ። ልክ እዚህ አካባቢ ጋር ስትደርሱ ህመም አለው። ስለዚህ ያንን ህመም ቀስ እያላችሁ ስለዚህ ይሄንን እንግዲህ ደጋግማችሁ ለ20 ደቂቃ ነው የሚደረገው። ስታደርጉ አንድ ቀን በቀኝ በኩል አንድ ቀን በግራ በኩል። ምክንያቱም ሙሉ ቀን በዚሁ ጋር የምታሹ ከሆነ ሁሌ በዚህ ጋር የምታሹ ከሆነ ቁስለት ስለሚያመጣ ዛሬ በዚህ ጋር ነገ በዛ ጋር እያደረጋችሁ እረፍት እየሰጣችሁት ነው የምታሹት። ስለዚህ እኔ አሁን እንግዲህ እንዳሳየዋችሁ በዚህ ጋር ብቻ ነው ያሸኋት። አሁን ነገ ደግሞ ስትመጣ ደግሞ በዚህኛው በኩል አሻታለሁ ማለት ነው። እንግዲህ ይሄን በምታደርጉበት ጊዜ እንደነገርኳችሁ ይሄ ድንገተኛ በጣም ላፈነው ሰው ወዲያውኑ 30% 35% መተንፈስ ይችላል። ወዲያውኑ ኤመርጀንሲ እንኳን ሰው ቢታፈንባችሁ በዚህ መልክ ወዲያውኑ ማስለቀቅ ትችላላችሁ። በደንብ ይታፈናል። ይሄ እንግዲህ ሳምባ አካባቢ ያሉትን ውጥረቶች ለማስወገድ ይሆናል። በደንብ አድርጋችሁ ካሻችሁት አንድ ቀን በቀኝ አንድ ቀን በግራ እያደረጋችሁ ነው የምታሹት እና ይሄን ይመስላል እንግዲህ እኛ የተጠቀምንበት እንግዲህ ይኸው እዚህ ጋር እንደምታዩቸው በብዛት ይሄን እንግዲህ ኦይል ለማይግሬንም የምንጠቀምበት ነው፣ ለነርቭ የምንጠቀምበት ነው። አሁን ደግሞ እዚህ ጋር የተቋጠሩ ነገሮች ይኖራሉ። እንደዚህ በምታሹ ጊዜ ይሄንን እዚህ ጋር እጃችሁ ላይ እንደ መጓጎል ነገር ይሰማችኋል። ስለዚህ ያንን መጓጎሉን በዚሁ ነው የምንበትንበት። ስለዚህ ይሄን ኦይል ትጠቀማላችሁ። ይሄ እንደዚህ ካሻችሁ በኋላ እንደዚህ አሁን እሷ ህመም ይሰማታል። ስለዚህ ይሄንን አሁን ሁለቱንም ካደረግኳት ነገ ስትመጣ ደግሞ ይቆስላል። ስለዚህ ዛሬ አንዱን አደረግና በሚቀጥለው ደግሞ አንዱን አደረገዋለሁ ማለት ነውና በዚህ መልክ ነው እንግዲህ የአስም በሽተኞችን መንከባከብ የምትችሉት። ያው እሱ
ጥያቄ ካላችሁ እንመልሳለን። ይሄኛው ግን በብዛት ጥያቄዎቻችሁ ሊሆኑ የሚችሉት ትንሽ ናቸው። ሙሉ ቪዲዮውን የምታዩት ከሆነ ምንም ጥያቄ እንደማይኖራችሁ እርግጠኛ ነኝ። ከዚህ ጋር ተያይዞ እንግዲህ ደግሞ ሰውነታችን ውስጥ ወይ ደግሞ ውስጥ ያለውን የሙከስ ክምችት ደግሞ እናስረዳለን። ነገር ግን ኢመርጀንሲ ለሆነባችሁ ዛሬ በደንብ ማሳየት የፈለግነው ኢመርጀንሲ ለሆነ ሰው እንዴት ጀርባውን አሽታችሁ ወዲያውኑም እንዲተነፍስ ታደርጉታላችሁ የሚለው ነው። አስተያየት ካላችሁ እንመልሳለን። እንግዲህ በሚቀጥለው ቪዲዮ ደግሞ እንገናኛለን።